ሰላም ዶሮ አርቢዎች ዛሬም በአዲስ መረጃ መጥቻለሁኝ። ዛሬ የምንመለከተው ትንሽ አሳሳቢ የሆነ ጉዳይ ነው። ዛሬ የምንመለከተው ጧት ዶሮዎች ላይ መደረግ የሌለባቸው ነገሮች ነው የምነግራችሁ። ፈጽሞ ማድረግ የሌለባችሁን እናደርጋችኋለን ካላችሁ ወይም ደግሞ እያደረጋችሁ ከነበረ ደግሞ በምን ስትጎዱ ነበረ? በእንቁላል ምርት ስትጎዱ ነበርና አሁን የምነግራችሁ በጣም ቀላል የሆኑ ነገሮች ናቸው። እንደዚህ ይደረጋል እንዴ ይሄ አይቻልም እንዴ እስክትሉ ድረስ ማለት ነው። በጣም የሚገራርሟችሁ ነገሮች ናቸውና ዶሮዎችን ግን በጣም ፈጽሞ በቃ ሊደረግባቸው አይገቡም ከሚባሉ በጣም ቶፕ ላይ የሚቀመጡ ጉዳዮች ናቸው። በቃ በጣም ትኩረት ሊሰጥባቸው የሚገቡ ማለት ነው። ስለዚህ ዛሬ ይሄን ቪዲዮ በደንብ እንድትከታተሉትና የተወሰነች ወረቀት ነገር ማስታወሻ ነገር ብትይዙ ምናልባት እርባታው ላይ ያላችሁ ካላችሁ ከነገ ጧት ጀምሮ መስተካከል ያለበት ጉዳይ ነው። በነገራችን ላይ ጊዜ የሚሰጠውም ጉዳይ አይደለም። ለምን የእንቁላል ምርታችሁን በጣም እየጎዳባችሁ ነው ያለው። ስለዚህ በጣም ቀላል የሚመስሉ ግን በጣም ጉዳት የሚያመጡ ነገሮችን ነው ዛሬ የምንመለከተው ማለት ነው። የመጀመሪያው ከአመጋገብ ጋር ልንገራችሁ። አንደኛ ደረጃ ላይ አመጋገብን በተመለከተ ያው እኛ አሰልጣኞች ላይ በስልጠናችን ላይ የመጣችሁ ካላችሁ በዋነኝነት የምንናገረው ነው። ዶሮዎቻችን ዲሃይድሬት መሆን የለባቸውም። የመጀመሪያ ጠዋት ሲሰጣቸው ቢያንስ በተወሰነ ደቂቃ ያክል ወይም ደግሞ ከግማሽ ሰዓት እስከ 1 ሰዓት ድረስ ባለው ከ30 ደቂቃ እስከ 60 ደቂቃ ድረስ ባለው ሪሃይድሬት መሆን መቻል አለባቸው። የሰውነት እርጥበት መጠናቸው መጠበቅ መቻል አለብን የዶሮቻችንን ማለት ነው እንጂ ዶሮቻችንን ጠዋት ተነስተን እንደገና መኖ አንሰጣቸውም። ያ የሚሆን ከሆነ የዶሮቻችን አመጋገብ እጅግ በጣም ዝቅተኛ ይሆንብናል። ከዚህ በተጨማሪ ደግሞ የእንቁላል አጣጣላቸውም ይጎዳል ወይም ደግሞ ይረበሻል ማለት ነው። በተለይ ደግሞ ጠዋት ላይ ምን ሰዓት ነው የምታገኟቸው? ጠዋት ለምሳሌ 11 ሰዓት ወይ 12 ሰዓት ተነስታችሁ መኖ ብትሰጧቸው እንቁላሉ በምን ደረጃ ላይ ነው ያለው? ኤክሼሉ ፎርም እየተደረገ ነው ያለው። በዛን ጊዜ ላይ እንግዲህ ከፍተኛ የሆነ ጫና ወደ ማህፀን ቧንቧ አካባቢ ላይ ይደርሳል ማለት ነው። ስለዚህ የዶሮቻችን የመጀመሪያ የእርጥበት መጠን ዲሃይድሬት መሆን መቻል የለባቸውም። ዶሮቻችን የሰውነት ድርቀት ሊጠቁ አይገባም። መጀመሪያ የተወሰነ ከ30 ደቂቃ እስከ 60 ደቂቃ ድረስ የሰውነት እርጥበት መጠናቸው ለመጠበቅ ውሃ ብናስቀድምላቸው እጅግ በጣም የተሻለ ነው የሚሆነው ማለት ነው። ስለዚህ የዶሮቻችን ከተመገቡ በኋላ ያለው ዑደት ወይም ደግሞ የዳይጀሽን ስርዓቱ በጣም ከፍተኛ የሆነ ፍጥነት ይኖረዋል፣ ጤናማ ይሆናል። ይሄ በጣም ከፍተኛ ነው አስተዋጽኦ ይሰጣቸዋል ማለት ነው። ይሄ አሁን ለሚጣለው እንቁላል ብቻ ሳይሆን ነገም ለሚጣለው እንቁላል ከፍተኛ አስተዋጽኦ ነው። ዶሮቻችን ዛሬ የሚበሉት ለነገ እንቁላል ከፍተኛ አስተዋጽኦ ስላለው ማለት ነው። እነዚህ ጉዳዮች በደንብ ከግምት ውስጥ ሊገቡ ይገባል። ሌላው ያው በተደጋጋሚ ያነሳ ነው ቢሆንም ትንሽ ግን እንድታስቡበት ስለሚያስፈልግ አንድ ነገር ልመልከት። ከዚህ ከድንገተኛ መብራት መጥፋት ጋር ተያይዞ ድንገተኛ መብራት መጥፋት ራሳችሁም ሊሆን ይችላል። ታበሩታላችሁ፣ ታጠፉታላችሁ፣ ራሱ ድንገት ይጠፋል፣ ራሱ ድንገት ይመጣል ቆይቶ ማለት ነው። 30 15 ደቂቃ 1 ሰዓትም ቆይቶ ሊመጣ ይችላል፣ ላይመጣም ይችላል። እነዚህ ጉዳዮች በደንብ ዋጋ ያስከፍሏቸዋል። ስለዚህ በመጀመሪያ ደረጃ መደረግ ያለበት ነገር እንደ ምንም አይነት ባካፕ ሳይኖራችሁ እነዚህ ነገሮች የምታደርጉ ከሆነ ወይም ደግሞ የብርሃን አጠቃቀማችሁ ሌላ ማብራት ቢጠፋስ ብላችሁ የምታዘጋጇቸው ነገሮች ከሌሉ ከፍተኛ የሆነ ጉዳት ይደርሳል። ይሄ ማለት እንግዲህ ዶሮቻችን በከፍተኛ ሁኔታ ስትረስ ውስጥ የሚገቡበት ይሆናል የመጀመሪያው። ሁለተኛ ነገ ለሚጣለው እንቁላል ከፍተኛ የሆነ አስተዋጽኦ ያደርጋል። ይሄ ማለት እንግዲህ ነገ ከሚጣለው እንቁላል ከፍተኛውን ድርሻ የሚወስደው እስከ 40% ያክል ድረስ ይወስድባቸዋል ወይም ደግሞ ያን ያክል ተጽዕኖ ያደርጋል ማለት ነው ነገ የሚጣለው እንቁላል ላይ ማለት ነው። ስለዚህ ዶሮቻችን እንግዲህ በተለይ ጠዋት ላይ ሌሊት በምንገባበት ሰዓት ላይ ምናልባት ሚድናይት ፊዲንግ ልንጠቀም እንችላለን። ሌሊት ተነስተን ልንመግባቸው እንችላለን በአንዳንድ ኬዞች ማለት ነው። ከዚህ በተጨማሪ ደግሞ እስከ ምሽት 4 ሰዓት የምናበራቸው የመብራት ሁኔታዎች ሊኖሩ ይችላሉ። ማጥፋት ማብራትን ነገር ውስጥ የምትገቡ ከሆነ የእንቁላል ምርታችሁ በጣም ከፍተኛ ሁኔታ ይጎዳል ማለት ነው። ከዚህ በተጨማሪ አንድ ቀለል ያለች ነገር እዚህ ጋር እንጨምር። እቺ ቀለል ያለች ነገር ምንድነች? አንዳንድ ሰዎች እንግዲህ ለምሳሌ ስሜታዊ ልንሆን እንችላለን። አንዳንድ ጊዜ በጣም ልንዳደድ ልንቆጣ እንችላለን ዶሮች አካባቢ ላይ ወይም ደግሞ ዘፈን ልንዘፍን እንችላለን ወይ መዝሙር እየዘመርን ሊሆን ይችላል። ድምጻችንን ከፍ አድርገን የማይታወቅ መዝሙር፣ ያልተለመደ መዝሙር፣ ከዚህ በተጨማሪ ያልተለመደ አይነት ሙዚቃ፣ ያልተለመደ አይነት ንግግር፣ ያልተለመደ አይነት ጩኸት፣ እነዚያን ነገሮች የምታደርጉ ከሆነ የዶሮቻችን የኮርቲሶል ሆርሞናቸው በጣም ከፍተኛ ደረጃ ላይ ይደርስና በጣም በፍርሃት ውስጥ ይሆናሉ። ይሄ ማለት እንግዲህ አሁንም በሚጣለው እንቁላል ላይ ከፍተኛ አስተዋጽኦ ያደርጋል ማለት ነው። የሆርሞኖች መለዋወጥ እንዲኖር ያደርጋል። ዶሮቻችን እንቁላል መሬት ላይ እንቁላል እንዲጣል ያደርጋል። የኔስት ባህሪያቸውን እንዲተዉ ያደርጋቸዋል። ኔስት ቦክስ እኛ በጣም በአማረ ሁኔታ ሰርተን ጊዜውን ጠብቀን ስታንዳርዱን ጠብቀን ከፍተኛ ወጪ አውጥተን ያስገባንላቸው እኛ ከፍተኛ ድምፅ አውጥተን ስለገባን ብቻ ዶሮቻችንን ስለረበሽናቸው ብቻ
ፍሎር ኤግ ይበዛል። ወይም ደግሞ እኛ ጤናማ ነው የምንለው ፍሎር ኤግ ለምሳሌ 1000 ዶሮ ቢኖራችሁ በትንሹ ከ9 እስከ 10 እንቁላል ከመሬት ሊሰበስቡ ትችላላችሁ። በጣም ጤናማ የሚባል ነው። ነገር ግን ደግሞ 50-60 እንቁላል 100-200 እንቁላል ከመሬት ላይ የምሰበስቡ ከሆነ የሆነ አይነት የሆርሞን ለውጥ እንዳለ መዘንጋት የለባችሁ ማለት። ስለዚህ ከዚህ ጋር ተያይዞ ዶሮዎቻችን እንግዲህ ፍሎር ኤግ እንዳይበዛ፣ ከዚህ በተጨማሪ ደግሞ ጤናማ የሆነ የእንቁላል አጣጣል አይኖራቸውም። በጣም ይሄ ክለች ፓተርናቸው ዝብርቅርቅ ይላል። ለምሳሌ በፊት ላይ አብዛኛው ጊዜ የምትሰበስቡት ከቀን 2 ሰዓት ጀምሮ ወይም ከቀን ላለው ይቅርታ ከጠዋት 2 ሰዓት ጀምሮ እስከ 6 ሰዓት እስከ 7 ሰዓት ድረስ አብዛኛው እንቁላል ይሰበሰባል። እንግዲህ ጤናማ በሆነ መንገድ ማለት ነው። እናንተም ያንን ለምዳችሁ፣ ነገር ግን ይህንን ነገር ከፈጠራችሁ በኋላ ዝብርቅርቁ ይወጣል ማለት። ግማሹ ጠዋት ይጥላል፣ ግማሹ ከሰዓት፣ ግማሹ ሌሊት ይጥላል። ይሄ የፎሊክል ኦቭሌት የሚያደርጉበትን ወይም ደግሞ የዚህ አስኳሎች የሚለቀቁበትን ታይሚንግ ራሱ በጣም ያዛባባቸዋል። ስለዚህ እኛ የምንጠብቀው ለምሳሌ በአቨሬጅ በየቀኑ እንቁላል የምንጠብቅ ከሆነ በየ2 ቀኑ መሆን ይጀምራል፣ በየ3 ቀኑ መሆን ይጀምራል። በተከታታይ የሆነ ዝብርቅርቁ የወጣ አይነት እንቁላል ይጥላሉና የሆርሞኖች መዘበራረቅ አይነት ነገሮች ያመጡባቸዋል። ስለዚህ ከፍተኛ ድምፅን እያሰማችሁ ወደ ውስጥ አታስገቡ። ዶሮቻችን የጭንቀት ሆርሞኖች እንዲጨምሩ ያደርጋል፣ የፍራቻ ሆርሞኖች እንዲጨምሩ ያደርጋልና እነዚህ ነገሮች በደንብ ከግምት ውስጥ ቢገቡ በጣም የተሻለ ነው። ዶሮቻችን ካልም በሆኑ ቁጥር ከፍተኛ የሆነ ኤግ ፕሮዳክሽን ይኖራቸዋል፣ ወይም ደግሞ ከፍተኛ የሆነ ፕሮዳክቲቪቲያቸው ይጨምራል ባጭሩ ማለት። ስለዚህ ዶሮቻችን ካልም እንዲሆኑ ማድረግ ሲሆን እንደውም በጣም ሊያረጋጓቸው በጣም ሪላክስ እንዲያረጉ የሚያረጓቸውን አይነት ሙዚቃዎችን ድምጾችን ብትጠቀሙ በጣም የተሻለ ነውና እነዚህን ነገሮች ከግምት ውስጥ ማስገባት ያስፈልጋል ማለት ነው። በጣም ቀላል ነው አይደለም? እኛም አድርገነው ሊሆን ይችላል፣ እኔም አድርገዋለሁ። ለምሳሌ በጣም ሰራተኛ በሚያናድድበት ሰዓት እዛው ቆሜ ልናገር ይችላል። ዶሮቹ በጣም ንቁ ሲሆኑ ይታያል፣ በጣም ሲደነግጡ ይታያል። ያልተለመደ አይነት ድምፅ እያሰማሁ ያለሁት ሙዚቃ በጣም በከፍተኛ ሁኔታ ወይም የሚረባብሽ አይነት ሙዚቃ ሲከፋፈት ልውጥውጥ የሚል አይነት፣ አንዴ ሬዲዮ ታረጉታላችሁ፣ አንዴ የሆነ ሰው ያወራል፣ አንደኛው ደግሞ ይዘፍናል፣ አንደኛው በቃ ድብልቅልቅ የወጣ ነገር ሲኖር ትንሽ ዶሮቻችን ወጥነት የሌለው አይነት ሁኔታ ውስጥ ይገባሉና ያ ደግሞ ከፍተኛ የሆነ የሆርሞን መጨመርን ሊያመጣባቸው ይችላል ማለት ነው። ስለዚህ እነዚህ ጉዳዮች በደንብ መታየት አለባቸው። ሌላው ጠዋት ላይ መዘንጋት የለበትም የሚባለው በቃ ዶሮቻችን ፐርፌክት ጠዋት ያላቸውን ወይም ደግሞ ዶሮቹ ያሉበትን የጤና ስታተሳቸውን ማወቅ ይቻላል። ይሄ ማለት እንግዲህ የሆነ ወጣ ያለ ድሮፒንግ ካለ ወይም ደግሞ ይሄ ኩስ ካለ፣ የኩሳቸው መለወጥ ካለ፣ የመብላት ፍላጎት መዳከም ካለ፣ በበሽታ የሆነ የኢንፌክሽንስ ነገር የምታዩባቸው ከሆነ እነዚያን ነገሮች ዶሮቻችሁ ላይ በደንብ መለየት የምችሉት ጠዋት ላይ ነው። ስለዚህ ዶሮቻችንን ጠዋት ላይ ያላቸውን ነገሮች በደንብ መለየት የምንችልበትም ጊዜ ስለሆነ ጠዋት ላይ የጤና ሁኔታቸውን በደንብ ለመከታተል ዝግጁ መሆን ያስፈልጋል ማለት ነው። ጠዋት ላይ ወዲያው አይታችሁ ወዲያው ለመፍትሄም ለመሄድ በጣም አስፈላጊ ሁኔታ ውስጥ መግባት ይቻላል ማለት ነው። ከዚህ በተጨማሪ አንድ ነገር ልጨምርና ልጨርስ። ብዙ ነገሮች ናቸው በእርግጥ ያሉትና እናንተ እንዳሰለችሁ ነው። በቀጣይ ደግሞ እንጨምርበታለን። ብዙ ሰዎች እንግዲህ ከአላቅም ከአንዳንድ ከሰራተኞች ልማድ ጋርም ሊያያዝብኝ ይችላል። ልማድ ሆኖ ቀርቷልና መኖ በሚታደልበት ሰዓት የፊደሮቻችን ቤስ ፕሌት አለ አይደለም? የመመገቢያው ቤስ ፕሌት አለ። ከዛ ቤስ ፕሌቱ በላይ ያለው 1/3 ብቻ ነው መኖ መሙላት የሚችለው። ይሄ እንግዲህ ስልጠና ላይ በደንብ አትኩሮ የምናገረው ነገር ነው። ለምን አብዛኛው ዶሮ አርቢ ጀማሪም ቢሆን ሰራተኛ ቀጥሮ ነው ያሰራ የሚችለውና ሰራተኞች እንደ ልማዳቸው እንደ ልምዳቸው ነው የሚሰሩትና ያ ልምድ ግን ትክክል ነው ትክክል አይደለም የሚለውን ነገር ማወቅ ያስፈልጋልና የ1/3 ብቻ ነው መሙላት የሚችለው። ሩብ ያክሉን ማለት ነው። በቃ ሩብ ማለት ይቻላል። ሩብ ያክሉን ብቻ መሙላት ይቻላል ማለት ነው። የመመገቢያውን እስከ አፉ ድረስ ጢም አድርጋችሁ ዶሮቻችሁ እንዳይበሉ ማድረግ። ይሄ በነገራችን ላይ ብዙ ችግሮችን ያመጣባል። አንደኛ ዶሮቻችሁ ሴሌክቲቭ ፊዲንግ እንዲኖር ያደርጋል። የተመጣጠነ ማነው ጭራሽ አይበሉላችሁም። ለምን? ኮርሱን ብቻ ነው። ይሄ በጣም ኮረቱን ብቻ ነው በልቶ የሚጨርሱት ዶሮቻችሁ። ኮረቱን ብቻ ይበላሉ። ኮረት ምንድነው? አብዛኛውን እንግዲህ በተወሰነ መልኩ ፕሮቲን ያገኛሉ፣ በተወሰነ መልኩ ደግሞ ካርቦሃይድሬት ያገኛሉ። ሌሎቹ ቫይታሚኖቹ፣ ሚነራሎቹ በአጠቃላይ ያገኟቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችን መራጮች እንዳይሆኑ ዶሮቻችን ሲያልቅ ብቻ የምንጨምርላቸው አይነት አካሄድ ውስጥ መግባት አለብን። ወጥነት ያለው አመጋገብ ሊኖር ይገባል እንጂ ዶሮቻችን እንግዲህ ከዚህ ከመኖ ብክነት ጋር ተያይዞ ከመኖ ወጪ ጋር ተያይዞ እነዚህ ነገሮች በደንብ
ማየት ይቻላል። ለሰራተኞች በጣም ቀላልም ስለሆነ አንዴ ጢም አድርጎ መምላት ቀኑ ሙሉ ስራ እንዳይደክሙ ያደርጋቸዋል እና ያ ደግሞ ዶሮዎቻችን አመጋገብ በጣም ይገልብናል። ስለዚህ ዶሮዎቻችንን እንግዲህ በምንንከባከብበት ሰዓት እነዚህን ነገሮች ከግምት ውስጥ ማስገባት ይጠበቅባቸዋል። ሰሞኑን ትንሽ ጠፋ እያልኩ ነው በመካከልም በዓል ነገሮች ስለበዙ እነዚህ ነገሮች ናቸው። በቀጣይ ተከታታይ የሆኑ ቪዲዮዎችን ለቅላችኋለሁኝ። የእኛም ምርትና አገልግሎቶች ለመጠቀም ለምትፈልጉ በ0954 62 13 24 እየደወላችሁ ምርትና አገልግሎታችንን ማግኘት ትችላላችሁ። ስልጠና በቀጣይ ሳምንት ሰኞ ይጀምራል። ከዚህ በተጨማሪ ደግሞ በአካል መታችሁ ቢሮዎችን መጎብኘት እንዲሁም ደግሞ ኢንፎርሜሽን መቀበል ማማከሮችን ማግኘት ለምትፈልጉ ካላችሁ በ0954 62 13 24 መደወል ይቻላል። ከዚህ በተጨማሪ ደግሞ በ0969 58 30 22 ላይ መደወል ይቻላል። በአካል ደግሞ እንመጣለን ካላችሁ ደግሞ አድራሻችን ዱከም ብሉ ናይል ህንጻ 2ኛ ፎቅ ላይ እንገኛለን። መናኸሪያ አጠገብ ነው። በጣም ቀላል ነው። በጣም ሎኬሽኑ በጣም ቀላል ነው። መምጣት ይቻላል። እኛ ጋር መታችሁ አንዳችም የሚታጣ ነገር የለም። ዶሮ እርባታ ላይ ብዙ ነገሮችን እየሰራ እንገኛለን። የተለያዩ ኤክስፐሪመንቶች አሉ፣ ይነግራችኋለሁኝ። ሰላም